አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 23 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። መንግስት ዜጎችን ቤት እንሰራላችኋለን በማለት በማታለል ሀብት ሰብስበው የሚሰወሩ ግለሰቦች ላይ እርምጃ እየወሰደ እንደሚገኝ የፍትህ ሚኒስትር ሀና አራያ ስላሴ ተናገሩ። የኢትዮጵያ ሙስሊም ወጣቶች ካውንስል በተለያዩ ዘርፎች ያሰለጠናቸውን ተማሪዎች በአዲስ አበባ አስመረቀ። ሶማሊላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ ፍልስጤማውያንን ለማስፈር ተስማምታ መሆኑን የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ተናገሩ። ዞህራን ማምዳኒ ቅዱስ ቁርአን ተጠቅመው ቃለ መሐላ የፈጸሙ የመጀመሪያው የኒውዮርክ ከተማ ከንቲባ ሆኑ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። መንግስት ዜጎችን ቤት እንሰራላችኋለን በማለት በማታለል ሀብት ሰብስበው የሚሰወሩ ግለሰቦች ላይ እርምጃ እየወሰደ እንደሚገኝ የፍትህ ሚኒስትር ሀና አራያ ስላሴ ተናገሩ። የፍትህ ሚኒስትሯ ሀና አራያ ስላሴ መንግስት ዜጎችን ቤት እንሰራላችኋለን በማለት በማታለል ሀብት ሰብስበው የሚሰወሩ ግለሰቦች ላይ እርምጃ እየወሰደ እንደሚገኝ የተናገሩት የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 7ኛ መደበኛ ስብሰባ ላይ ነው። በስብሰባው የምክር ቤቱ አባላት የፍትህ አገልግሎት አሰጣጥ ሂደቱን በማረሚያ ቤቶች የታራሚዎችና ተጠርጣሪዎች የሰብአዊ መብት አያያዝና ተያያዥ ጉዳዮች ላይ ሚኒስትሯ ማብራሪያ እንዲሰጡ ጠይቀዋል። በተጨማሪ የሰዎችን ክብር የሚነኩ ንግግሮች ቤት እንሰራላችኋለን በሚል የበርካታ ዜጎችን ሀብት ተቀብለው የሚሰወሩ ግለሰቦችና ድርጅቶች ላይ የሚደረገውን ቁጥጥርና የህግ እርምጃ የተመለከቱ ጥያቄዎችንም አቅርበዋል። በዚሁ ወቅት ቤት ሰርተን እናስረክባለን በማለት ማህበረሰቡን በሚያጭበረብሩ ተቋማትና ግለሰቦች ላይ ህጋዊ እርምጃ እየተወሰደ መሆኑን አስታውቀዋል። ሚኒስትሯ ለዚህ በአብነት የጠቀሱት ከህዝብ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ግለሰቦች ላይ ክስ መመስረቱን ነው። ከሌሎች ጥያቄዎች ጋር በተገናኘ ማብራሪያ የሰጡት ሚኒስትሯ የዜጎችን ዲሞክራሲያዊና ሰብአዊ መብት ጥያቄዎችን በተመለከተ ማንኛውም አካል የመብት ጥያቄ ሲኖረው ህገ መንግስቱንና የሀገሪቷን ህጎችን ባከበረ መንገድ ሊቀርብ ይገባል ብለዋል። ከህግ ውጭ የሆኑ ጉዳዮች ሲኖሩ ግን በየደረጃው ተጠያቂነት እንደሚኖርም አብራርተዋል። የፍትህ አገልግሎት አሰጣጥን በተመለከተም የወንጀል ጉዳዮች በባህሪያቸው ውስብስብነት ያላቸውና ዝርዝር መረጃና ማጣራትን የሚፈልጉ በመሆናቸው ጊዜ ሊወስዱ የሚችሉ መሆኑን ሚኒስትሯ ጠቁመዋል። ሰላም ባልተረጋገጠበት ሁኔታ ሰብአዊ መብት ጥሰትን ሙሉ በሙሉ መቆጣጠር አዳጋች በመሆኑ በምክክር ኮሚሽንና በሽግግር ፍትህ በዘላቂነት ሰላምን ለማስፈን እየተሰራ መሆኑን ተናግረዋል። የወንጀል ምርመራና የክስ ሂደትን በሚፈለገው ፍጥነት ለማስኬድ የፖሊስ አቃቢ ህግና ፍርድ ቤቶች ቅንጅት መጠናከር እንዳለበትም አጽንኦት መስጠታቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የኤሌክትሪክ ተሽከርካሪዎች መሙያ ጣቢያዎች የሚገነቡበትን የጥራት ደረጃ እያዘጋጀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ይህን ያስታወቀው ከታህሳስ 22 2018 ድረስ የተካሄደውን የ2025 የኢትዮ ግሪን ሞቢሊቲ ሳምንት በማስመልከት በተሰጠ መግለጫ ነው። በኢትዮጵያ የሚገነቡ የኤሌክትሪክ ተሽከርካሪዎች መሙያ ጣቢያዎች በዘፈቀደ እንዳይገነቡ ለማድረግ በጥናት ላይ የተመሰረተ ስራ እየተሰራ መሆኑንም ሚኒስቴሩ አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በርኡ ሐሰን ለመገናኛ ብዙሃን በሰጡት ማብራሪያ ኢትዮጵያ የብሔራዊ ኤሌክትሪክ ተሽከርካሪዎች 2025-2030 ትግበራ ፖሊሲ ወደ ስራ ማስገባቷን ገልጸዋል። በዚህም ኢትዮጵያ የኤሌክትሪክ ተሽከርካሪዎች ደረጃ ማውጣቷን በመግለጽ በአሁኑ ወቅት ወጥ የኤሌክትሪክ ተሽከርካሪዎች መሙያ ጣቢያዎች የጥራት ደረጃ እያዘጋጀች መሆኑን ጠቁመዋል። ደረጃውን ማውጣት ያስፈለገው ለደህንነት ቅድሚያ ለመስጠት ታስቦ መሆኑንም ገልጸዋል። ኢትዮጵያ ከ2016 ጀምሮ በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ማድረጓን ያስታወሱት ሚኒስትር ዴኤታው በአሁኑ ጊዜ ይህን ውሳኔ በስፋት መተግበር፣ የስራ ዕድል ፈጠራ ማሳደግ፣ ለባትሪ መስሪያ የሚሆኑ እንደ ሊቲየምና ኮቫልት ያሉ የተፈጥሮ ሀብቶችን እሴት ሳይጨመርባቸው ከሀገር እንዳይወጡ በማድረግ የራስን መለያ በመፍጠር ወደ ማኑፋክቸሪንግ ለመግባት በእቅድ ተይዞ ስራዎች እየተከናወኑ መሆናቸውንም አብራርተዋል። የኤሌክትሪክ ተሽከርካሪዎች ባትሪ የአገልግሎት ጊዜ በተመለከተ የተናገሩት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ
አስመልክተው የባትሪው የአገልግሎት ዘመን እንዲጨምር የማድረግ ስራዎች እየተከናወኑ መሆኑን ጠቁመዋል። ከዚህ ጋር ተያይዞ የኤሌክትሪክ ተሽከርካሪ ባትሪዎች ለመልሶ አገልግሎት የሚውሉበትና እንዴት መያዝ አለባቸው በሚለው ላይ የአዲስ አበባ አዳማ ሳይንስና ቴክኖሎጂን ጨምሮ 10 ዩኒቨርሲቲዎች ጥናት እያደረጉ መሆኑንም አስረድተዋል። ኢትዮጵያ ከ5 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2030 ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎች ይኖራታል ተብሎ እንደሚጠበቅ የገለጹት አቶ በርኦ ሐሰን ባለፈው ዓመት በ2017 በኢትዮጵያ ኤሌክትሪክ መኪኖች ቁጥር 45 ሺህ እንደነበር በማስታወስ ይህ በከፍተኛ ደረጃ እድገት በማሳየት በአሁኑ ጊዜ በአገሪቱ ያሉ የኤሌክትሪክ መኪኖች ቁጥር 115 ሺህ መድረሱን ተናግረዋል። የልማት ድርጅቶችን ከሙስና ለመከላከል ያስችላል የተባለው አደራ የተሰኘ መተግበሪያ ይፋ ተደረገ። የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የልማት ድርጅቶች ውስጥ የሚታዩ የሙስናና የብልሹ አሰራር ጥቆማዎችን መቀበያ ድረገጽና አደራ የተሰኘ መተግበሪያ ይፋ አድርጓል። የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ስራ አስፈጻሚ ሀብታሙ ኃይለ ሚካኤል መተግበሪያውን አስመልክተው በሰጡት መግለጫ አዲሱ የቴክኖሎጂ መሳሪያ በመንግስት የልማት ድርጅቶች ውስጥ ግልጽነትንና ተጠያቂነትን ለማስፈን ከፍተኛ ሚና ይኖረዋል ብለዋል። በአደራ መተግበሪያ ማንኛውም ግለሰብ ማንነቱን ሳይገልጽ ጥቆማ መስጠት ይችላል። መረጃዎችን በጽሁፍ፣ በምስል፣ በድምጽና በሰነድ ተደግፈው በቀጥታ ለመቀበል የሚያስችል ብቃት አለው። በድረገጹ የሚላኩ የሙስና ጥቆማዎች የመረጃ ደህንነታቸው እጅግ በጠበቀ መንገድ ለክትትል ክፍል እንደሚደርሱ ምክትል ስራ አስፈጻሚው ገልጸዋል። መተግበሪያው በመደበኛው የደብዳቤ ልውውጥ የሚባክነውን ጊዜ ከመቀነሱም ባለፈ ጥቆማ አቅራቢዎች ለደህንነታቸው ሳይሰጉ መረጃ እንዲያጋሩ እድል ይሰጣል። ጥቆማ መስጠት የሚፈልጉ ወገኖች adara.eih.et የተሰኘውን ድረገጽ በመጠቀም የሀብት ብክነትን አስቀድሞ ለመከላከል በሚደረገው ጥረት የበኩላቸውን ማበርከት እንደሚችሉም ተጠቁሟል። የነዳጅ ምርቶች የችርቻሮ ዋጋ በታህሳስ ወር በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የነዳጅ ምርቶች የችርቻሮ ዋጋ በታህሳስ ወር በነበረበት እንደሚቀጥል የገለጸው ዛሬ ሐሙስ ታህሳስ 23 2018 ባሰራጨው የጥር ወር የነዳጅ ምርቶች የችርቻሮ ዋጋ ማሳወቂያ ደብዳቤ ነው። የንግድና ቀጠናዊ ትስስር ሚኒስቴር ከታህሳስ 1 2018 ጀምሮ ባደረገው የነዳጅ ምርቶች የችርቻሮ ዋጋ የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ ሲቀጥል የቤንዚን፣ የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ግን ጭማሪ ማድረጉ ይታወሳል። በዚህም መሰረት ቤንዚን 129.12 ብር በሊትር፣ ነጭ ናፍጣ 129.12 ብር በሊትር፣ ኬሮሲን 129.12 ብር በሊትር እየተሸጠ ይገኛል። ሚኒስቴሩ በጥር ወር እንዲቀጥል የወሰነው ይህንን ዋጋ ነው። የሚኒስትሮች ምክር ቤት ታህሳስ 20 2014 ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግመታ ያፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ የሚታወቅ መሆኑንም አስታውሷል። ቀጥለናል። የኢትዮጵያ ሙስሊም ወጣቶች ካውንስል በተለያዩ ዘርፎች ያሰለጠናቸውን ተማሪዎች በአዲስ አበባ አስመረቀ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የሚንቀሳቀሰው የኢትዮጵያ ሙስሊም ወጣቶች ካውንስል በዲጂታል ማርኬቲንግ፣ በግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ሲያሰለጥናቸው የቆየውን 16 ተማሪዎች ያስመረቀው ዛሬ ሐሙስ ታህሳስ 23 2018 ነው። በአዲስ አበባ በተካሄደው የምረቃት ስነ ስርዓት ላይ ሰልጣኞቹ ለ3 ወራት ስልጠናውን መከታተላቸው ተገልጿል። የስልጠናው ማዕከል የነበረው በመዲናዋ ጉለሌ ክፍለ ከተማ የሚገኘው ሼህ ኦጀሌ መስጂድ ነው። የካውንስሉ ስራ አስፈጻሚ ነብዩ አያሌው ስልጠናው መስጂድ ኔት የተሰኘ ፕሮግራም አካል መሆኑን ተናግረዋል። እንደ ስራ አስፈጻሚው ከሆነ መስጂድ ኔት ወጣቶች እውቀት፣ ቴክኖሎጂና ስነ ምግባርን በአንድ ጥላ ስር በመያዝ ከመስጂድ ጋር ያላቸውን ትስስር እያጠናከሩ ለነገው ዓለም የሚያስፈልጋቸውን የዲጂታል ክህሎት እንዲያዳብሩ የሚያስችል የካውንስሉ ልዩ ፕሮግራም ነው። ስልጠናውን በተመለከተ የተናገሩት የካውንስሉ የፕሮግራም ዋና አስተባባሪ አቶ ኢብራሂም አብዱል አዚዝ በአመት 3 የምዝገባ ፕሮግራሞች እንደሚኖር ጠቁመዋል። በቀጣይ ሌሎች ተጨማሪ ስልጠናዎችን ለማካተት መታቀዱንም ገልጸዋል። በምረቃ ስነ ስርዓቱ ተመራቂ ተማሪዎች ስራቸውን አቅርበዋል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minbertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ ና እንመለስ። መንግስት ዜጎችን ቤት እንሰራላችኋለን በማለት በማታለል ሀብት ሰብስበው የሚሰወሩ ግለሰቦች ላይ እርምጃ እየወሰደ እንደሚገኝ የፍትህ ሚኒስትር ሀና አራያ ስላሴ ተናገሩ። ከቆይታ በኋላ ዞህራን ማምዳኒ ቅዱስ ቁርአን ተጠቅመው ቃለ መሐላ ላይ ፈጸሙ። የመጀመሪያው የኒውዮርክ ከተማ ከንቲባ ሆነዋል። እንመለስበታለን። ይጠብቁን። ሶማሊላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ ፍልስጤማውያንን ለማስፈር ተስማምታ መሆኑን የሶማሊያው ፕሬዝዳንት ሐሰን ሼክ መህሙድ ተናገሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መህሙድ ሶማሊላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ብለዋል። ከነዚህ መካከል አንደኛው ፍልስጤማውያንን ማስፈር መሆኑን ለይፋዊ የስራ ጉብኝት ቱርክ በተጓዙበት ወቅት ለአልጀዚራ አረብኛ በሰጡት ቃለ ምልልስ አስረድተዋል። ፍልስጤማውያንን ከማስፈር በተጨማሪ የኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድ እንዲሁም ሶማሊላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ እንደሚገኝበት ተናግረዋል። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ሶማሊላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ ማስጠንቀቂያ ሰጥተዋል። ቢቢሲ እንደዘገበው በጋዛው ጥቃት ወቅት እስራኤል ፍልስጤማውያንን ከከተማዋ በማስወጣት በሌላ ሀገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ ነበር። የጦር ሰፈር የምትመሰረት ከሆነም በየመን ያሉትን ባላንጣዎቿ የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ትጠቀመዋለች። በሶስተኝነት የተቀመጠው የአብርሃም ስምምነት ደግሞ የአረብ ሀገሮች የእስራኤልን ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ተብሎ የሚገለጽ ነው። በአሜሪካ በኩል ከፍተኛ ድጋፍ አለው የሚባለውን የአብርሃም ስምምነት እስራኤል ከተባበሩት አረብ ኤሚሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። ቴልአቪቭ ሶማሊላንድን እውቅና መስጠቱ በጣም ያልተጠበቀና እንግዳ ነገር ነው ሲሉ ሐሰን ሼክ መህሙድ ለኳታሩ የዜና አውታር ተናግረዋል። ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ነፃና ሉዓላዊ ሀገር አድርጋ የምትቆጥረው ሶማሌላንድ የመጀመሪያው እውቅና ከእስራኤል የተሰጣት ባለፈው ሳምንት ታህሳስ 17 2018 ነበር። ከእስራኤል እውቅና ያገኘችው ሶማሊላንድ ልክ የዛሬ 2 ዓመት በዚህ ቀን በቀድሞ ፕሬዝዳንት ሙሴ ቢሂ አብዲ አማካኝነት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የአጋርነትና የትብብር የመግባቢያ ስምምነት መፈራረማቸው ይታወሳል። የመግባቢያ ስምምነቱ ተግባራዊ ሲሆን ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ፕሬዝዳንት ሙሴ ቢሂ በወቅቱ ተናግረው ነበር። በሶማሌላንድ እውቅና ማግኘት የኢትዮጵያ መንግስት እስካሁን ያለው ነገር የለም። ግብጽ በእስራኤል ድንበር አቅራቢያ ትልልቅ ፕሮጀክቶችን ለመጀመር በዝግጅት ላይ እንደምትገኝ ተነገረ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በራፋ አቅራቢያ ያሉ አካባቢዎችን ጨምሮ የሰሜን ሲናይ ግዛት ውስጥ በርካታ መሬቶችን የሲናይ ባህረ ገብ መሬት የማልማት ብሔራዊ እቅዳቸው አካል ማድረጋቸው ይፋ ተደርጓል። በሀገሪቱ ኦፊሴላዊ ጋዜጣ የታተመው ፕሬዝዳንታዊ ድንጋጌ ቁጥር 736/2025 በሰሜን ሲናይ ውስጥ በመንግስት የተያዙ መሬቶችን ለጠቅላላ የመሬትና ደረቅ ወደቦች ባለስልጣን ይሰጣል። መሬቱ የሎጂስቲክስ ዞኖችን ለማቋቋም ያገለግላል። ውሳኔው የተላለፈባቸው በራፋ አቅራቢያ አልሐሰና እና በሰሜን ሲና ውስጥ በአግዳድ አካባቢ የሚገኙትን የመሬት አጠቃላይ ስፋታቸው 6,227,658 ካሬ ሜትር የሆኑ 3 መሬቶችን ነው። በአዋጁ አንቀጽ 2 እንደተገለጸው በተጠቀሱት የመሬት ክፍሎች ወሰን ውስጥ የሚገኙ መሬቶች ባለቤትነት የጦር ኃይሉ ይሆናል። በሚድል ኢስት ሞኒተር መረጃ መሰረት ይህ እርምጃ የግብጽ ብሔራዊ ስትራቴጂ የሲና ባህረ ገብ መሬት ልማት አካል ሲሆን ባለፉት ዓመታት በርካታ መጠነ ሰፊ የመሰረተ ልማት ፕሮጀክቶች ተካሂደውበታል። እነዚህም የመንገድ፣ የወደብ፣ የባቡር መስመርና የኢንዱስትሪና የሎጂስቲክስ ዞኖችን ያካትታል። ፕሮጀክቱ ሲናይን የሜዲትራኒያን ባህርን ከቀይ ባህር ጋር በማገናኘትና ከቀጠናዊ እንዲሁም ዓለም አቀፍ ገበያዎች ጋር ግንኙነትን በማጠናከር ወደ ቀጠናዊ የንግድና የሎጂስቲክስ ማዕከል ለመቀየር ያለመ ነው። ፕሮጀክቱ ከአልአሪሽ ወደብ ልማት፣ ከቢር አልአቢድ ወደ አልአሪሽ ራፋና ታባ የባቡር መስመር እንዲሁም እንደ ታባና ኑዌይባ ካሉ የቀይ ባህር ወደቦች ጋር የመገናኛ ፕሮጀክቶችን የሚያካትት ሰፋ ያለ የሎጂስቲክስ ኮሪደር ጋር የሚያገናኝ ነው። በመጨረሻም በሲና ተራራ በኩል የሜዲትራኒያን ባህርን ከቀይ ባህር ጋር የሚያገናኝ የንግድ መስመር ለመዘርጋት ታቅዶ የሚደረግ ነው።
ዞህራን ማምዳኒ ቅዱስ ቁርአን ተጠቅመው ቃለ መሐላ የፈጸሙ የመጀመሪያው የኒውዮርክ ከተማ ከንቲባ ሆኑ። አህመድ አብዱራህማን ዝርዝር አለው። የዩናይትድ ስቴትስ ትልቁ ከተማ ኒውዮርክ ከንቲባ ዞህራን ማምዳኒ ቅዱስ ቁርአን ተጠቅመው ቃለ መሐላ የፈጸሙ የመጀመሪያው የኒውዮርክ ከተማ ከንቲባ መሆናቸው ሲረጋገጥ ቃለ መሐላውን ያስፈጸሙት የኒውዮርክ ጠቅላይ አቃቤ ሕግ ሌቲሺያ ጄምስ ናቸው። የ34 ዓመት ዕድሜ ያላቸው ዞህራን በአሁኑ ወቅት በከተማው ከንቲባነት መንበር ላይ የተቀመጡ የመጀመሪያው ሙስሊም፣ የመጀመሪያው የደቡብ እስያ ዘር ግንድ ያለው እንዲሁም የመጀመሪያው በአፍሪካ የተወለዱ ግለሰብ መሆን ችለዋል። በመሐላ ስነ ስርዓቱ ወቅት የተጠቀሙት ከኒውዮርክ የሕዝብ ቤተ መጻሕፍት በውሰት የተወሰደ የ200 ዓመት ዕድሜ ጠገብ የቅዱስ ቁርአን ቅጂ ነው። ታሪካዊ የቅዱስ ቁርአን ቅጂ በአንድ ወቅት የጥቁር ታሪክ ተመራማሪና ጸሐፊው አርቱሮ ሾምበርግ ንብረት የነበረ ነው። ተመራማሪው እንደ አውሮፓውያኑ አቆጣጠር በ1926 4000 የመጽሐፍት ስብስብ ለኒውዮርክ ቤተ መጻሕፍት ሸጧል። የሾምበርግ የጥቁሮች ባህል ምርምር ማዕከል የሚል ስያሜ የተሰጠው ይህ ስብስብ ነው። በ1870ዎቹ በፖርቶሪኮ ውስጥ የተወለደው ሾምበርግ ወላጆቹ የጀርመንና የአፍሮ ካሪቢያን ዝርያ ያላቸው ናቸው። ቤተ መጻሕፍቱ ማምዳኒ ከከተማዋ ጋር ከፍተኛ ቁርኝት ያለውን የሾምበርግን የቅዱስ ቁርአን ለመሐላ ለመጠቀም ያሳለፈውን ውሳኔ አወድሶታል። አስተዳዳሪዎቹ በቡናማ ማሸጊያ የተዋበው አነስተኛ መጠን ያለው ቁርአን ለዕለት ተዕለት ጥናት የተዘጋጀ መሆኑን ገልጸዋል። ቅጂው በላዩ ላይ ያረፈበት ፊርማ አሊያም የተጻፈበት ቀን የለውም። ነገር ግን የተሰራበት መንገድ በ19ኛው ክፍለ ዘመን በሱሪያ ኡስማንያ ማለትም ኦቶማን ሶሪያ እንደተዘጋጀ ጠቋሚ መረጃዎች አሉት ብለዋል። የቤተ መጻሕፍቱ ፕሬዝዳንትና ዋና ስራ አስፈጻሚ አንቶኒ ዋ ማርክስ ማምዳኒ የመረጡት የሾምበርግ የቅዱስ ቁርአን ቅጂ አካታችነትን፣ ውክልናንና ሲቪክ አስተሳሰብን ወካይ ነው ብለውታል። አዲሱ ከንቲባ ነገ ጁምዓ በኒውዮርክ ከተማ አዳራሽ በሚከበረው በዓለ ሲመት ላይ የወንድና ሴት አያታቸውን 2 የቅዱስ ቁርአን ቅጂዎች ለመጠቀም በእቅድ እንደያዙ የአልጀዚራ ዘገባ ያመለክታል። እስራኤል በፍልስጤማውያን ላይ የምትከተለውን ፖሊሲና በጋዛ ላይ የምትፈጽመውን የዘር ማጥፋት ጦርነት አጥብቆ በመተቸት የሚታወቁት ዞህራን ማምዳኒ በምርጫ ዘመቻ ወቅት እስልምናን በማጉላት የሆንኩትን የምመገብበትን መንገድ ወይም የራሴ ነው ብዬ የምኮራበትን እምነት አልለውጥም ሲሉ ተደምጠዋል። አሁን ባለው ሕግ መሰረት የኒውዮርክ ከንቲባ ለ2 ተከታታይ የ4 ዓመት የስልጣን ዘመን መመረጥ ይችላል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።